የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በየጊዜው የመንግስት ተሿሚዎችን፣ የህዝብ ተመራጮችንና የሚመለከታቸውን የመንግስት ሰራተኞች ሀብት ይመዘግባል። የተመዘገበውን ሀብት ትክክለኛነት የማጣራት ስራ እንደሚሰራም በኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ አቶ ገዛኝ ጋሻው ተናግረዋል። በዚህ የማጣራት ስራ ማስመዝገብ ያለባቸውን ሀብት ሳያስመዘግቡ የቀሩ የመንግስት ተሿሚዎች እንዳሉ አረጋግጠናል ብለዋል። የእነዚህ ተሿሚዎች ጉዳይ ለምርመራ ወደ ፍትህ አካላት መላኩን ጠቅሰዋል። የሀብት ምዝገባ ይከናወናል። ግቡ ምንድን ነው? ምን ደረሰ? ምን ውጤት ተገኘ? የሚለው ነገር ስንመለከት አንደኛ ሀብት ማመዝገብ የተሿሚዎች፣ ተመራጮች፣ የኃላፊዎችን ሀብት መመዝገብ በራሱ ግብ አይደለም። የመጨረሻው ግብ የተመዘገበው ሀብት ትክክለኛ ነው ብሎ ቬሪፋይ ማድረግ ነው፣ ማጣራት ነው። በዚህም ረገድ የመንግስት ኃላፊዎች የሆኑ በየደረጃው ማለት ነው አንዳንድ ማስመዝገብ ያለባቸውን ንብረት ሳያስመዘግቡ በማጣራት የተደረሰባቸው። ስለዚህ ይሄ ለምርመራ ወደ ፍትህ አካላት የላክንበታል። አንዳንድ በየደረጃ የሚገኙ ኃላፊዎች የሀብት ምዝገባው ሙስናን አስቀድሞ የመከላከል ስራ አንዱ አካል ነው የሚሉት አቶ ገዛኸኝ ሌሎች የቅድመ ሙስና መከላከል ተግባራትም እንዳሉ ተናግረዋል። የቅድመ ሙስና መከላከል ጥናቶችን ማካሄድን እንደ አብነት ጠቅሰዋል። በዚህ ስራ ደግሞ በሀገር አቀፍ ደረጃ 49.8 ሚሊየን ካሬ ሜትር መሬት ከምዝበራ ማዳን ችለናል ብለዋል። ባለፉት 3 ዓመታት ብቻ ስንወስድ 4168 የቅድመ ሙስና መከላከል ጥናቶችን አካሄደን ሙስና ሳይፈጸም ቀድመን በመድረስ የመንግስትና የህዝብ ሀብትን ማዳን ስራዎችን ስንሰራ 4168 እንዳገር ነው። በዚህም 49.8 ሚሊዮን ካሬ ሜትር ቦታ የህዝብና የመንግስት መሬት ከብክነት የማዳን ስራ ተሰርቷል። 2015 ላይ 1.5 ሚሊዮን ካሬ ሜትር፣ 2016 46 ሚሊዮን ካሬ ሜትር የመንግስት ቦታ እንዲሁም ደግሞ 2017 ላይ ከ141 ሺህ ካሬ ሜትር ቦታ በህገወጥ መንገድ ለግል ጥቅም ሊውል ሲል ከምዝበራ የማዳን ስራ ተሰርቷል። ምዝበራን ለመከላከል ከሚቀርቡ ምክረ ሀሳቦች አንዱ አሰራሮችን በቴክኖሎጂ የታገዙ እንዲሆኑ ማድረግ የሚል ነው። አቶ ገዛኝ በበኩላቸው የሰዎች አመለካከትም አብሮ ካልተቀየረ አሰራሮች በቴክኖሎጂ እንዲታገዙ በማድረግ ብቻ ለውጥ ማምጣት ሊያስቸግር ይችላል ብለዋል። እንደ ማሳያም በአንድ የመንግስት መስሪያ ቤት በኤሌክትሮኒክ የግዢ ስርዓት ላይ ያጋጠመውን ክስተት ጠቅሰዋል። ኢጂፕ የሚለው የግዢ ሲስተም በአንድ ጥናት ምን አጋጠመን መሰላችሁ? ጨረታው የሚዘጋው በ27 ነው። አንድ ወር ማለት ነው። ወሩ በገባ በ27 ይዘጋል። መዘጋት የነበረበት ማለት ነው ወይም ይዘጋው። ነገር ግን ሲስተሙን ተጠቅሞ እዛ ያለ ጨረታ ኮሚቴ ኦር ሳምበዲ በ24 ላይ ከ3 ቀን አስቀድሞ ዘጋው ሲስተሙ ማለት ነው። ለምንድን ነው የዘጋው? የተወሰኑ ግሩፖች እዛ ጋር አሉ፣ እነሱ እንዲያልፉ ማለት ነው። ሜዳው አሳታፊ እንዳይሆን ማለት ነው። ስለዚህ እኛ ቀድመን በመድረስ ተቋሙ ቀድሞ በመድረስ ይሄ ጨረታ ተሰርዞ እንደ አዲስ እንዲወጣ የተደረገበት አግባብ አለ። ያ ማለት ነው ሲስተም ስራን ያቀላጥፋል፣ ሲስተም ስራን ያሳልጣል። ነገር ግን ጎን ለጎን መሰራት ያለበት እንደ ተቋም አድቫይዝ የምናደርገው እየሰራንም ያለንበት አመለካከት ላይ መስራት ያስፈልጋል። ኮሚሽኑ የመንግስት ተቋማትን የአገልግሎት አሰጣጥ ሁኔታ ለማወቅም ጥናቶች እንደሚያካሂድ ሰምተናል። በዚህ ጥናት 408 የመንግስት ተቋማት ላይ ችግር እንዳለ መረጋገጡን አቶ ገዛኝ ተናግረዋል። 408 ተቋማት የአገልግሎት አሰጣጥ ለብልሹ አሰራር፣ ለሙስና ተጋላጭ የሆኑ አሰራሮችን ባጠናነው መሰረት ከግብር አወሳሰድ፣ ከግዢ፣ ከንግድ ፈቃድ አሰጣጥ፣ ከመሬት ከኢንቨስትመንት ፈቃድ አሰጣጥ ጋር የተያያዙ ከኢንቨስትመንት መሬት አቅርቦት ጋር የተያያዙ ሌሎች ተያያዥ የጥናት ርዕሶች ወደ 408 ጥናቶች የሚያመለክቱት አገልግሎት አሰጣጣችን ስቲል ችግር ያለበት መሆኑን ያሳየናል ማለት ነው። እንደ ተቋም ኢትዮጵያ በሙስና በጎርጎርሳውያኑ 2024 ከ137 ሀገራት 99ኛ ደረጃ ላይ እንደምትገኝ የትራንስፓረንሲ ኢንተርናሽናል መረጃን ጠቅሶ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ተናግሯል።